ነገ የስዑር ቅዳሜ ሰው ቢሞት ይፈታል ወይንስ አይፈታም? እንደዚሁም በስዑር ቅዳሜ ግንባራችሁ ላይ ቄጠማ የምታስሩ ሰዎች ምንድነው ምሳሌው? ሰው ቢጠይቃችሁ፣ ልጆቻችሁ ቢጠይቋችሁ ምንድነው መልሳችሁ? ማወቅ አለባችሁ። እነግራችኋለሁ። በደንብ ስሙኝ። ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ቪዲዮን ብዙ ሰው እንዲማርበት ለብዙዎች አዳርሱት። እንደዚሁም ይህን ሰሞን ቲክቶክ ቪዲዮዎችን እያወረደብኝ ነው፣ ምን እንደሆነ አላቅምና በተቻላችሁ መጠን ኮፒ ሊንክ በደንብ አድርጉልኝ እና ግንባራችን ላይ የስዑር ቅዳሜ ቄጠማ የምናስርበትን እንደዚሁም ደግሞ ስለ አክፍሎት ስለ ትንሣኤ እርድን በተመለከተ መስቀል መሳለም እንችላለን ወይንስ አንችልም? የቅዳሜ ስዑር ቀን እነዚህን ሁሉ ጠቃሚ ነገሮች ድርግም ዩቲዩብ ላይ ሰርችላችኋለሁ። እየገባችሁ ተመልከቱ፣ በጣም ይጠቅማችኋል። አሁን ግን ስለ ፍታቱ ልንገራችሁ። እናም እንግዲህ እንደምታውቁት በሰሙነ ሕማማት ሰው ቢሞት አይፈታም ነበር። የሆሳዕና ቀን የመጨረሻ ፍታት ይደረግና በሕማማት ግን ሰው ቢሞት አይፈታም ነበር እና ነገ የስዑር ቅዳሜ ግን ሰው ቢሞት ይፈታል አይፈታም ከተባለ ይፈታል፣ መፈታት ይችላል እና ነገ ቅዳሜ ፍታት አለ፣ ሰው ቢሞትም ይፈታል ማለት ነው። አምላካችን ሰሙነ ሕማማትን አሳልፎ ለዚች ቀን ያበቃን የኛ ጌታ ክብር ምስጋና ይግባው። እስኪ ሁላችሁም ኮመንት ላይ ተመስገን የኔ ጌታ እያላችሁ ጻፉ። ለዚህ ቀን ያደረሳችሁን አምላክ አመስግኑት። ተመስገን የኔ ጌታ እያላችሁ ሁላችሁም ኮመንት ላይ ጻፉ። ሳታመሰግኑ እንዳትሄዱ። ሁላችሁም ቪዲዮውን ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉት። ቤቱን ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። እንኳን አደረሳችሁ። የተሻረው ቅዳሜ ለምንድነው? የዛሬው ቅዳሜ ግን የተሻረው ለምንድነው? ስዑር ቅዳሜ የምንለው በደንብ አድርጋችሁ ስሙኝ። ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ደግሞ ለብዙዎች እንዲዳረሱና ብዙዎች እንዲማሩበት ማድረግ የእናንተ ፋንታ ነው እና የዛሬው ቅዳሜ እንግዲህ ስዑር ቅዳሜ፣ የተሻረ ቅዳሜ ይባላል። እንግዲህ ታዲያ ለምንድነው የተሻረ ቅዳሜ የተባለው ሲባል ደግሞ ዛሬ እንግዲህ እናከፍላለን አይደል? እንጾማለን። ዛሬ እንጾማለን። በቅዳሜ ታዲያ መጾም ይቻላል እንዴ? አይቻልም ነበረ። በሌላው ቅዳሜና እሁድ አንጾምም። የዛሬውን ቅዳሜ ግን ከዓመቱ ሁሉ ቅዳሜ የዛሬዋን ቅዳሜ ብቻ እንጾማለን። በቅዳሜ መጾም አይቻልም ነበር። ስለዚህ በጾም ሻር ነው። አያችሁ፣ ስንጾምበት የተሻረ ተባለ ማለት ነው። ነገር ግን አንዳንድ ሰዎች በዛሬው ቀን ቁፋሮ፣ እርሻ፣ ወፍጮ ምናምን የሚሰሩ አሉ። ይሄ ግን ስህተት ነው። ቅዳሜ የተሻረው ለሥራ ሳይሆን ለጾም ነው። ስለምንጾምበት ቅዳሜ መጾም የማይቻል ሲሆን ዛሬ ግን ስለምንጾም ይህም የምንጾመውም ደግሞ ድንግል ማርያምና ዮሐንስ እንደዚሁም ሐዋርያት የክርስቶስን ትንሣኤ ሳናይ አንበላም ብለው እስከ ክርስቶስ ትንሣኤ ስለጾሙና እኛም ደግሞ በዚያ አብነት በዚያ ፈለግ ማለት ነው ስለምንጾም ስዑር ቅዳሜ በጾም የተሻረ ቅዳሜ ተውሏል ማለት ነው። ሌላው ስለ ትንሣኤ እርድ የምትጠይቁኝ ደግሞ ለትንሣኤ ስንት ሰዓት ነው መታረድ ያለበት እያላችሁ የምትጠይቁኝ ድርግም ዩቲዩብ ላይ ሰርቼላችኋለሁ። እዚያ ላይ እየገባችሁ መመልከት ትችላላችሁ። አምላካችን ለነገዋ ቀን በሰላም አድርሶ ብርሃነ ትንሣኤውን እንድናይ ሁላችንንም እንደ ቸርነቱ ይርዳን። ሁላችሁም ኮመንት ላይ በመስቀሉ ሰላምን አደረገ እያላችሁ ጻፉልኝ። ይሄ ቃል ዛሬ የሚዘመር ቃል ነውና በመስቀሉ ሰላምን አደረገ እያላችሁ ኮመንት ላይ ጻፉልኝ። ቪዲዮውን ሼር፣ ኮፒ ሊንክ፣ ላይክ፣ ሪፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉት። ትንፋሽ አጥረኝ አይደል? እወዳችኋለሁ። ክብር ነው። በዚህ ዘመን ሰውም በቤተ ክርስቲያን አባቶች፣ በካህናት ብዙ ተስፋ እየቆረጠ ስለሆነ አንዳንድ አባቶች ብንበድላቸው እንኳን ሌቱ ሙሉ ዝም ብለው ሰው ማያውቃቸው ሰዓታታቸው ዝም ብለው የሚቆሙ አባቶች አሉን እኮ ማታ ጀምረው ማለት። ያንን ማሰብ አለብን። በቤተ ክርስቲያን ተስፋ መቁረጥ የለብንም። ቤተ ክርስቲያን ለኛ ከእግዚአብሔር ምሕረት የምታሰጠን በቤተ ክርስቲያን ተስፋ ካለን ነው። በቤተ ክርስቲያን ተስፋ ከቆረጥን ተስፋ የለንም። ዓመቱ ሙሉ ሰዓታት የሚቆመውን ዓመቱ ሙሉ ስብሐተ ነግ የሚቆመውን ማህሌት የሚቆመውን ያንን ሁሉ ዝም ብሎ በአንድ መነኩሴ፣ በአንድ ቄስ፣ በአንድ ጳጳስ ጥፋት ዝም ብሎ መጨርገድ የዚህ ዘመን ሰው ማለት ኃጢአታችሁን ይጨርግድላችሁና እውነቴን እኮ ነው። እንዴት ብሎ ማጨድ መቱን ማለት ነው። ይህ ነውር ነው። እውነቴን ነው የምነግራችሁ። አባቶቻችን እንዴት ትነቅፋላችሁ? ምኑንም የማያውቀው እኮ አለ። ዝም ብሎ ሰዓታቱን ቆሞ በቃ ምሳውን በልቶ ደግሞ ማታ ሰዓታቱን የሚል ምንም አያውቅ፣ ፖለቲካ አያውቅ፣ የሰበካ ጉባኤ ክርክር አያውቅ፣ ምን አያውቅ። ዝም ብሎ ሰዓታቱን የሚቆም ዝም ብሎ ማህሌቱን የሚቆም እኮ ስንት ጻድቅ አለን እኮ ቤተክርስቲያናችን አሏት። አባቶቻችን በቆሎ ትምህርት ቤት ውስጥ መከራ ሲያዩ ኖሩ።
ኋላ ደግሞ በቃል እግዚአብሔር ደርቀው የሚኖሩ ደግሞ አሉን አባቶቻችን እና የመምህራንን የሊቃውንቱን ያቋቋም የድጓ መምህራንን የቅዳሴ መምህራንን የእነዚህን ሁሉ ውለታ ማሰብ አለብን። ኋላ ሰው የሚቆጥረው ግን ሆድ ነው። ኧረ እንደው የዚህ ዘመን ምዕመንስ ከብዷል ማምለክ ሆድ። አሁን ካህናት ግብረ ሰላም በሉ፣ ምን ተሳሉ፣ አብዝተው ጎረሱ፣ ጠላ ጠጡ። እንደው እንዳልሰድባችሁ ደግሞ ጥሩ አይደለም፣ ኃጢአት ነው፣ ነውር እኮ ነው እንዴ። ቅዱስ ጳውሎስ ምንድን ነው ያለ? እንደዚህ አድርጌ አስተምሬያችሁ እንደው ዓይናችሁን አውጥታችሁ ብትሰጡኝ ይበዛብኛል አለ ቅዱስ ጳውሎስ እኮ። ዓይናችሁን ራሱ ብትሰጡኛል። ለእኛ ድህነት የሚተጋ ሰው የሚጠፋ እንጀራ በላ ተብሎ ይነቀፋል እንዴ? አይነቀፍም እኮ። እኛ ተኝተን እያነጋን ሌቱን ሙሉ ለቆመልን አባት እንጀራ ይበዛበታል። እና እንደው ለኢትዮጵያ ካህናት ክብር ይገባል። እውነቴን የምነግራችሁ በቀኝ የተሰቀለው ወንበዴ መንግሥተ ሰማያትን የወረሳት በ3 ሰዓት ዝግጅት ነው። ለተጠቀመበት ሰው 3 ሰዓት መንግሥተ ሰማያትን ያስገኛል። አብሮ የቆመው ሰው ደግሞ በዚያው ሲኦልን አግኝቷል እድሜ ዘመኑ። አንድ ቀን የሰማ ሰው ዘኬዎስ ተመልሶ ጊዜውን ተጠቅሞ መንግሥተ ሰማያት ገብቷል። 3 ዓመት አብሮ የቆየው ይሁዳ ጊዜውን መቀለጃ ስላደረገው ከክርስቶስ መንግሥት ውጭ ሆኗል። በጊዜ የሚቀልል ሰው ይሁዳ ጊዜውን እንደ ድል መጠቀም ሲገባው መተናኮያ ያደረገው ምን አደረገ መስላችሁ? ክርስቶስን እኔ እሸጠው አለው አለ። እሸጥና እሱ እንደለመደ በታምራቱ ያመልጣል። ከዚያ በኋላ ደግሞ እኔ መመልሼ ገንዘቤን በልቼ መምሬ ብዬ ከሱ ጋር ታሪክ እቀጥላለሁ አለው። ጊዜው ግን መሽቶ ነበር። ክርስቶስ ተያዘ። ደርሷላ። ሲሰርቅ የነበረበት ጊዜ አለቀ፣ በቃ አለ። እግዚአብሔር መቅረዚቱን አጠፋ። የትኛውንም የፕሮቴስታንት እምነት ጠይቁ፣ የትኛውንም የካቶሊክ እምነት ተከታይ ጠይቁ፣ ማንኛውንም ሰው ጠይቁ። በማቴዎስ ወንጌል ላይ ምዕራፍ 2 መጨረሻ ላይ በነቢያት ናዝራዊ ይባል ዘንድ ናዝሬት ገብቶ ኖረ የሚል ቃል አለ። በነቢያት እንደተነገረ ናዝሬት ገብቶ በዛ ኖረ የሚል ቃል አለ። በየትኛው ነብይ ነው የተነገረው የሚለውን አንድም ከኦርቶዶክስ ውጪ ይሄን ሊያመጣላችሁ አይችልም። ሂዱና ጠይቁ። ያልኩት ገብቷችኋል? በነቢያት ናዝራዊ ይባል ዘንድ ናዝሬት ገብቶ ኖረ ይላል አይደለም? ንገሩኝ። በነቢያት ናዝሬት ገብቶ ኖረ ናዝራዊ ይባላል ተብሎ የተጻፈው ተፈጸመ። ይሄን ሂዱና የት ጋር ነው የተጻፈው ብላችሁ ጠይቁ። እሱን ያመጣላችሁ ሰው ካለ እኔ እቀጣለሁ። ተሐድሶ በለው፣ ፕሮቴስታንት በለው፣ መናፍቅ በለው፣ ሌላም ስም ስጠው። የትኛው ጋር ነው ነቢያት የተናገሩት? ብዙ ጊዜ የናዝሬቱ ኢየሱስ የሚለውን ቃል ይጠቀማሉ አይደል? የት ጋር ነው እንደዛ የተባለው የሚለውን ጠይቆ መልስ ካገኛችሁ እኔ እቀጣለሁ። ማንም አይነግርህም። ለምን አልነግርህም? እኔ ማንም አይነግርህም። በቅድስት ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነው በትርጓሜ በሚስጥር እየተነገረ የሚነገረው። አሁንም በዚች እምነት ውስጥ ያደረገን እግዚአብሔር ስሙ የተመሰገነ ይሁንልን። ክብር ምስጋና ይግባ። በልጽገናል። በእውነት በጣም ተበልጽጓል። እንግዲህ ተመልከቱ፣ በዚህ ኑሮ ውስጥ ይህን ችሎ ጸጥ ብሎ የተቀመጠ ህዝብ ደሞዙ ሳይጨመርበት እግዚአብሔር ካላስቻለ ማን ያስችላል? ይሄንን እግዚአብሔር መቻውን ካልሰጠ። አንድ ጓደኛዬ ኑሮ እንዴት ነው ብዬ ስጠይቀው ሳስብ ያመኛል አለ እና ይደፋኛል፣ አረፋ ያስደፍቀኛል፣ ደም ይነስረኛል አለ። ሳስብ የልጆች ወጪ፣ የትራንስፖርት፣ የምግብ ምናምን ብዬ ሂሳብ አውጥቼ ስሰራ ያዞረኛል አለ እና እንደ አማራጭ የወሰድኩት አለ ምንድን ነው የወሰድከው ስለው መኖር በቃ እወጣለሁ፣ እሰራለሁ፣ ለምጠየቀው ነገር ከፍላለሁ፣ ይመሻል፣ ይነጋል፣ ጤነኛ ነኝ አለ። በቃ ስለ ነገ አላስብም፣ ስለማወጣ አላስብም። ድንገት እንኳን ያለፈው ወጪን ሳስበው የመጣውን ብር ሳይ እንዴት ነው የመጣው ብዬ ለራሴ እንደገና ያመኛል አለ። መደሰት ሳይሆን ያመኛል ብሎ ይነገረኛል። በእውነት የብዙ ሰው ሁኔታ እንደዛ ነው ማለት ነው።
እና እንደገና በዚህ ይቀለድበታል። እንደዚህ የሚኖርን ህዝብ ደግሞ ይቀለድበታል። ኢትዮጵያ አድጋለች፣ ኢትዮጵያ በልጽጋለች፣ ኢትዮጵያ እንደዚህ ሆናለች ተብሎ ይቀለድባቸዋል። ምክንያቱም እነሱ እየበለጸጉ ስለሆነ እነሱ ኑሯቸው ተስተካክሎ እያማራላቸው ስለሆነ እንትን ይላል እና በጣም ከባድ ነው። እኔ እንግዲህ ዘንድሮ ማድረግ የፈለኩት ምንድነው ሰው ላይ እንስራ በሚለው በፊት እንግዲህ ኑሮ ስለተወደደ አብዛኛው ሰው በተለይ ንግድ ላይ ያሉ አንዳንድ ቦታ አርቲስት ምናምን ላይ ያሉ ሰዎች በፊት ቤተክርስቲያንን ሰንበት ትምህርት ቤቶችን ያግዙ የነበሩ ሰዎች ለማደግ መፈንጠጥ አለባቸው፣ ጴንጤ መሆን አለባቸው። ስልጣን ለማግኘት በቢሮ ውስጥ ለመቆየት የጌታ ልጅ መባል አለባቸው እና ብዙዎቹ ኦርቶዶክስ ውስጥ ሆነን ምን አገኘን እኛ? ስለዚህ አሁን ጴንጤ ስንሆን ስራው አለን ምናምን፣ ነጋዴዎቹ ደግሞ ቀረጥም ታክስም የለንም፣ ስለዚህ የለብንም በማለት ቀላል የማይባሉ ሰዎች እምነታቸውን እየቀየሩ ነው። ምክንያቱም የሆድ ነገር ነው፣ የኑሮ ነገር ነው፣ እንደዚህ ያደርጋሉ እና ስለዚህ ሰንበት ተማሪዎቹ መለመን ተቸግረዋል። አሁን ያ ይረዳቸው የነበረ ሰው አሁን ስድብ ነው የጀመረው። ይህን ከዚህ ጥፋ፣ እኔ ኢየሱሴ እንደዚህ አድርጎልኛል፣ በቃ እኔ ይበላል ጥፋ፣ ከዚህ ስለ ድሃ ምን አገባኝ፣ ስለ ነዳያ ምን አገባኝ የሚሉ ናቸው። ምክንያቱም ይሄ እንትን የብልጽግና ወንጌል ድህነትንና ድሃን ነው የሚጸየፈው፣ ድሃን ነው የሚያጸዳው እና የበዓል ቀን 5 ሊትር 2 ሊትር ዘይት ይሄ 10 ኪሎ ዱቄት እና 3 እስር መኮሮኒ ሰጥቶ 15 ቀን በአዲስ ዘመን በኢዜአ በምንድነው እሱ በዚህ በኢቲቪ በሬዲዮ ፋና በአፋን በኦሮሞ በምናምን በዚህ በአሚኮ ጠቅላይ ሚኒስትሩ ዝናሽ ታያቸው ይሄን ሰጡ ቀንጧቸው የማዕድ ማጋራት አደረጉ ምናምን። አንዳንዴ ሰዎቹ 2 ጭልፋ ይደረግላቸዋል ከነካልጫ ከምን እሱ ቆሞ እሷ ታበላቸዋለች። ሰዎቹ ይመጣሉ፣ ካሜራ ይቀርጻሉ። ከዛ በቃ ሳምንቱ ሙሉን ይታያል። ሰዎቹ እኮ ከግቢው ሳይወጡ ርቧቸዋል። ዲስኩር አለ በዛ ላይ አብይ ቆሞ እዛ ሲደሰኩርባቸው ምን ሲልባቸው በልተው ቶሎ እንኳን ቤት ቢሄዱ ያዛ አንጀታቸውን ያዛረግላቸው። ከቤተ መንግስቱ ሲወጡ ብዙ ሰዎች ጎብጠው ነው የሚወጡት። እንደገና ይርባቸው። ያንን ግን ማስታወቂያ ይሰራበታል ማለት ነው እና በእውነት እንደዛ ትክክል አይደለም። ግን ደግሞ ለአንድ ቀን ቢሆን ደግሞ እንደዛ ማድረጋቸው የሚነቀፍ አይደለም። እንደ መንግስት ሀገር አደይተ ሀገር ድሃ አድርገህ ሀገር ባዶ አስቀርተ ሀገርን ግጠ ሀገርን አፈር ከድቼ አስበልተ ባለፉት 40 ዓመታት ከሀገር የሸሸው ብርና ባለፉት 7 ዓመታት ከሀገር የሸሸው ብር ይበልጣል አሉ። ይሄኛው የዚህ በ7 ዓመት የሸሸው ዶላር የወጣው ብር ይገርማል። እግዚአብሔር አሁን ሰባብሮ ጣለው እንጂ ዱባይ የተሰራው ህንፃ፣ ዱባይ የተሰራው ሪል ስቴት፣ ዱባይ የተሰራው ምናምን የሚገርም ነበር። ሰዎች እየታገቱ ሀገር እየተበላ ሀገር እየተጋጠ እነሱ ኢትዮጵያ ስትታመስ ዱባይ ሊሄዱ ነበር። እግዚአብሔር ብሩን እዛ ወስደው ከሰከሱት። የኢራን እሳት ደግሞ ከሰከሳቸው። ከእግዚአብሔር ማምለጥ አይቻልም። ዱባይ ይናፍቃል። ከዚህ በኋላ ዱባይ ይናፍቃል።